ቴክኖሎጂ ኢንዱስትሪ ላይ ብትሆኑም ባትሆኑም ወደ ሳይበር ሴኩሪቲ መቀላቀል ከፈለጋችሁ በጣም ቀላልና አጭር የሚባለውን ሮድማፕ ልንገራችሁ። በመጀመሪያ ደረጃ ሳይበር ሴኩሪቲ የሃኪንግ ወይም የሆሊውድ ሙቪ ላይ የምታዩቸውን አይነት ነገር አይደለም። ሳይበር ሴኩሪቲ የሲስተሞችን፣ የሰዎችን እንዲሁም የዴታንም ጭምር ደህንነት ስለመጠበቅ ነው። ስለዚህ ወደዚህ ኢንዱስትሪ ተቀላቅላችሁ የሳይበር ሴኩሪቲ ኤክስፐርት መሆን ከፈለጋችሁ የመጀመሪያው ስቴፕ መሰረታዊ ነገሮችን ስለመረዳት ነው። ለምሳሌ ኮምፒውተር እንዴት እንደሚሰራ፣ ኢንተርኔት ምን እንደሆነ፣ ዳታ ከአንድ ኮምፒውተር ወደ ሌላኛው ኮምፒውተር እንዴት ሙቭ እንደሚያደርግ ስለነሱ መረዳት ነው። ሁለተኛው ስቴፕ ኔትወርክንና ኦፕሬቲንግ ሲስተሞችን ስለመረዳት ነው። ለምሳሌ ስለ አይፒ አድሬስ፣ ስለ ሰርቨሮች፣ ስለ ዊንዶውስ ኦፕሬቲንግ ሲስተም፣ ስለ ሊኑክስ እና ስለመሳሰሉት መረዳት ነው። ምክንያቱም ትክክለኛው የሳይበር ሴኩሪቲ ደህንነት የሚገኘው እነኚህ ውስጥ ስለሆነ። ሶስተኛው ስቴፕ ትክክለኛውን የሳይበር ሴኩሪቲ ስኪላችሁን አፕላይ የምታደርጉበት ወይም የምትማሩበት ስቴፕ ነው። ለምሳሌ ስለ ሳይበር ሴኩሪቲ ትሬቶች፣ ስለ ቨልነራቢሊቲ፣ ስለ ፋየርዎሎች፣ ስለ ፓስዋርድ፣ ስለ አታክ እና እንዲሁም ስለ ዲፌንስም ጭምር የምትማሩበት ስቴፕ ነው። ስለዚህ ይሄኛው ስቴፕ ላይ ስትደርሱ ማሰብ ያለባችሁ እንደ አጥቂ ወይም አታከር ሳይሆን እንደ ጠባቂ፣ ተከላካይ ወይም ፕሮቴክተር ማሰብ አለባችሁ ማለት ነው። አራተኛው ስቴፕ ፕራክቲስ የምታደርጉበትና የሳይበር ሴኩሪቲ ላይ ከሌሎቹ ቴክኖሎጂ ስኪሎች በተወሰነ መልኩ ሰርተፊኬት ስለሚፈልግ ሰርቲፋይድ መሆን አለባችሁ። ድርጅቶች፣ የመንግስት ተቋማት አምነዋችሁ የሲስተማቸውን ደህንነት እንድትጠብቁላቸው እንዲቀጥሯችሁ የግድ ከሆነ ቦታ የወሰዳችሁት ሰርተፊኬት ቢኖራችሁ ሪከመንደድ ነው። ስለዚህ አራተኛው ስቴፕ ላይ ፕራክቲስ የምታደርጉበትና ሰርተፊኬት የምታገኙበት ስቴፕ ይሆናል። በዚህኛው ስቴፕ ላይ እውነተኛ ሴናሪዮ ላይ ያሉ የተለያዩ ቨልነራቢሊቲዎችን ወይም ትሬቶችን እያያችሁ ፕራክቲስ የምታደርጉበትና ኮንፊደንሳችሁንና ስኪላችሁን የምትገነቡበት ስቴፕ ይሆናል። አምስተኛ ስቴፕ ሳይበር ሴኩሪቲ የእናንተን የቴክኖሎጂ አካዳሚክ ባክግራውንድ አይፈልግም። ዲስፕሊንና የእናንተን ኪሪዮሲቲ ግን ከምንም ሙያ በላይ ይፈልጋል። ስለዚህ ወደ ሳይበር ሴኩሪቲ ኢንዱስትሪ መቀላቀል ከፈለጋችሁ በጣም ሪከመንድ የሚደረገው መጀመሪያ በጃቫስክሪፕት ወይም በፓይተን የፕሮግራሚንግ ላንጉጅ የተወሰነ ስኪል ቢኖራችሁና ኦፕሬቲንግ ሲስተምን በደንብ የምትረዱ ከኮማንድ ላይን ኢንተርፌስ ወይም ደግሞ በተርሚናል አማካኝነት ከኮምፒውተር ጋር በደንብ መግባባት የምትችሉ ሰዎች ብትሆኑ መንገዱን ያሳጥርላችሁ።